አርሰናል አሸንፏል። አቤት አቤት! ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከውን ይቅርታ ይጠይቁን ይላችሁ። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማዱዌኬ ዛሬ ስታስደስተኝ ነበር። ትችላል። ዙቢሜንዲ እንዴት ነው መች ጊዮኬሬሽ ኦ ማይ ጋድ! ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ! ማዱዌኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉ። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው። ይሄ ቪዲዮ ለእነ እንቅፋት ነው አባቴ። ልታዘገየኝ ትችላለህ እንጂ ዋንጫውን ከመብላት ማንም አያግደኝም። አራቱን ያጠጣው ጥግን ያስያዝኩት ነው ምልህ። ይቀጥላል። በየተራ እየተለጠለጥክ የፕሪሚየር ሊጉን ዋንጫ የምናነሳው እኛ አርሰናሎች ነን ይላል። ብትቋጥርም ባትቋጥርም ከዚህ በኋላ የሚሰማ ቲም የለም ነው ምልህ። በአጭሩ ነው ምነግርህ። እንዴት ነው? በስመ አብ! ምን አይነቱን አርሰናል የተመለከት ነው። እንችላለን። ምድረ ቋጣሪ ተኛ። ይሄ ነው የኔ ወንድ ክለብ አርሰናል። እንችላለን። 4-0 ልጥፍ ነው ያደረግነው። በስመ አብ! አውሬው ምን አይነት ድንቅ ጎል ነው! ጄሱስ ዛሬ በቃ ለሁላችሁም ቃል የለኝም። ትችላላችሁ። ምድረ ቋጣሪ ተኛ። ወንድ ክለብ ነው ያለኝ። ከሞን ገነርስ አርስዬ ደስታ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። በዚያ ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው። ማን ያበደ ነው? የጎል እኮ ፉንጋ የለውም። ግን የኢየሱስ ያስቆጠረው አራተኛ ጎል ማለት ነው። ምን አይነት ስትራይከር ነው! ይኸውልህ አሁን ዮኬሬሽ ላይ እየደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት፣ ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ለኢየሱስ ጀማው። ለማንኛውም ቪክቶር ዮኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎልን ያስቃም ነው። 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች። ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ። አስከብረን ወተናል። ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ ያጋጥመውናል። የሚያጋጥም ነው። ይኸውልህ ሽንፈቶች ምናምን ይከሰታሉ። ግን እዛው ያለ መቆየት ነው ዋናው። ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት የምንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር። ባራዳም በፋራም አንላቀቅም። ጀማው እንኳን ደስ አላችሁ። ጀማው 4-0 ቡድናችን አሸንፏል። ከማን ገነርስ ከማን ግባና አውጣው። እንደዚህ አይነት ድል ነበር በቃ ከጨዋታው በፊት ስጠብቅ የነበረው። 4-0 ሊድስን አሸንፈነዋል። ዙቢሜንዲ ማዱዌኬ የሚገርም ኳስ አቀበለቻት በቴስት ቅርቅር። ራሳቸው ላይ አንድ ጎል ጨመሩልን። 2-0 እየመራን ፈርስት ሃፋችንን ወጣን። ቪክተር ዮኬሬሽ ምትገርም ጎል፣ እሱም በቃ ያጢ ጎል አስቆጥሮ 3-0። ከዛ ጋብሪኤል ጄሱስ ተቀይሮ ከኦዲጋርድ አሲስት ሚገርም ጎል። ሌላ በቃ እንዲህ አረጋግተን እንበለዋለን ዋንጫውን። የአርሴ ቤተሰብ እንዳታስቡ። ስለ ተጫዋቾች ፐርፎርማንስ በሌላ ቪዲዮ እመጣለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይረገጥ። ካሞን ዩ ጋነርስ። ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረታው ማለት ነው። ምን አባቱ ነው በሜዳው ሲጀምር ነው አርሰናል ይጥላል ብዬ አልጠበኩም። ገብቷል። ትንሽ የሆነ ሆፕ አለ አይደል? በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ 4 ነው ያጋየው። እዚህ መጡ ሴት ፒስ አይቀራቸው ኦንጎል አልቀረም። ዛሬ ሲገባ ቪክተር ዮኬሬሽ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው። ገብቷል። እኔ በዚህ ቲም ጥላለ ብዬ አልጠበኩኝም። የምትጥለውም ከዚህ በኋላ ባሉት ከባባድ ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩት እኔም እስክትገጥሚ ድረስ ማለት ነው። ገብቶሻል። እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ 4 ረበስ ነው። መድፈኛው አርሰናል መልእክቱን አስተላለፈ። 4 መድፎችን በተኮሰበት የኤላንድ ሮድ ግጥሚያ ላይ ማንቸስተር ሲቲን ነገ ከሚያደርገው ጨዋታ ፊት ጫና ውስጥ መክተት የቻለ ውጤት ማስመዝገብ ችሏል። ባለፈው ሳምንት ብደናቀፍም ነገር ግን አልወደኩም ያለው መድፈኛው አርሰናል ሊድስን 4-0 በረመረመበት ጨዋታ ላይ በማንቸስተር ዩናይትድ ጨዋታ ላይ ስተሰርቶ የነበረው ማርቲን ዙቢሜንዲ ዛሬ አርሰናልን የካሰች ጎል መሪ ያደረገች ጎል ማስቆጠር ሲችል ከ10 ደቂቃ በኋላ ደግሞ ማዱዌኬ ከማዘን ምት ያሻማውን ኳስ በቀጥታ ራሳቸው ላይ ጎል አስቆጥረው አርሰናል
ከረፍት በፊት 2-0 እየመራ ወደ መልበሻ ክፍል ማምራት ችሏል። ከረፍት በኋላም ሊድሶች ረዘም ያሉ ደቂቃዎችን ኳስ ተቆጣጥረው አርሰናል ላይ ጫና ለማሳረፍ ቢሞክሩም ነገር ግን ቪክተር ዮኬሬሽ ከመረብ ጋር የተገናኘበት ጨዋታ ላይ ሶስተኛውን ጎል ለአርሰናል በግሩም ሁኔታ አስቆጥሮ መድፈኞቹን 3-0 እንዲመሩ አስችሏል። ቪክተር ዮኬሬሽን ተክቶ የገባው ጋብሪኤል ሄሱስም በአስደናቂ አጨራረስ አራተኛውን ጎል አስቆጥሮ አርሰናሎች 4 መድፍ ተኩሰው ከኤላንድ ሮድ ሙሉ 3 ነጥብ ይዘው እንዲመለሱ አስችሏል። መድፈኛው አርሰናል ነገ ማንቸስተር ሲቲ ከቶተናም ጋር ከሚያደርገው እጅግ ተጠባቂ የፕሪሚየር ሊግ ጨዋታ በፊት ልዩነቱን በ7 አስፍቶ መሪነቱን አጠናክሯል። ስለ ምሽቱ የአርሰናል ጨዋታ ምን ትላላችሁ? የምሽቱን ጨዋታ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ አልቋጠርኩ። ይሄ ወዴት ይቋጠር? ለመቋጠሩ ላይ አይመችም እኮ ምንም ወዴት አቅጣጫ የለውም እኮ ወዴት ይቋጠራል? ግን ኖኒ ማዱዋኬ የተባልክ ሰውዬ እኛ ጋር በረኛ የሌለው ጎል የምትስት ሰውዬ ኮርና ታገባለህ አንተ። ምን ወቅተው ነው? ምን እዛማ የሆነ የሚከተቡት ነገር አለ እናውቃለን። ሴት ፒስ ምናምን አካባቢ አሁን ዙቢሜንዲ የሚገጭ ሰው ሆኖ ነው። አሁን ቁመት ኖሮት ነው እሱ ቁመቱ አለው። በቃ ማንም እኮ ሲጀመር ማርኩላ ሊያደርገው አልፈለገም። አዎ የማዱኬ ጎል ኦንጎል ነው። ግን የዛ ልጅ እግር በምን እንደቀረጻችሁት አለ የሆነ ክትባት አለ ዙቢሜንዲ እኔ አልቋጠርኩም ደግነቱ። መድፈኞቹ አርሰናሎች ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ መጣል በኋላ በድጋሚ ወደ ድል በመመለስ 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 7 ነጥብ ከፍ በማድረግ በ53 ነጥብ አንደኛ ደረጃነታቸውን አጠናክረዋል። ይህንን ጨዋታ በደንብ ዲቴል የመመልከት እድሉ አልነበረኝም፣ ምክንያቱም ሰርግ ላይ ነበርኩ። በጣም ከባድ ሰርግ ላይ ማለት ብዙ ሰርፕራይዞች የነበሩት ሰርግ ላይ በኋላ ምን አይነት ሰርግ ላይ እንደነበርኩ አካፍላችኋለሁ። ግን ጨዋታውን ከላይ ለመመልከት ጥረት ባደረኩት መሰረት መድፈኞቹ አርሰናሎች በጣም የተሻለ ፐርፎርማንስ ነበራቸው እንደ ውጤቱ ማለት ነው። የሚገርም ፐርፎርማንስ በቃ አርሰናል ደጋፊዎች በፕሪሚየር ሊግ ላይ የሚፈልጉትን አይነት ፐርፎርማንስ ማለት ነው። የመጀመሪያው አጋማሽ ላይ ከሊድስ ዩናይትድ ጋር አርሰናሎች ጎል ለማግኘት ተቸግሮ ነበረ። ነገር ግን እንደተለመደው ጎል ለማግኘት ሲቸገሩ የችግር ጊዜ ደራሽ የሚሆንላቸው ሴት ፒስ እንግዲህ መድፈኞቹን በዙቢሜንዲ አማካኝነት 27ኛው ደቂቃ ላይ ቀዳይ ማድረግ ችሎ ነበረ። በድጋሚ ከሌላ ተሻጋሪ ኳስ እንግዲህ በዳርሎ ራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች የመጀመሪያው አጋማሽ 2-0 በመምራት ነበር ማጠናቀቅ የቻሉት። ከሰከንድ ሃፍ በኋላም እንግዲህ በቪክተር ዮኬሬሽ እና ጋብሪኤል ጄሱስ አማካኝነት ተጨማሪ 2 ጎሎችን አስቆጥረው 4-0 ጨዋታውን ማሸነፍ ችለዋል ማለት ነው። በዚህም እንግዲህ ነገ ማንቸስተር ሲቲ የአርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናል ተብሎ የሚጠበቀው ቡድን ከቶተንሃም ሆትስፐር ጋር ከሜዳ ውጪ የሚጋጠም ይሆናል ማለት ነው። ቶተንሃም ጥሩ ፎርም ላይ ባይሆንም ነገር ግን ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል አንዱ እንደሆነ ይታወቃል። ለዛ ጨዋታም እንግዲህ ጫና ሲቲ ላይ ማሳደር እንደቻሉ ተመልክተናል። ሊድስንም እንግዲህ ኤላንድ ሮድ ላይ በመጓዝ በ4ኛ ሳምንት ፕሪሚየር ሊግ መርሃ ግብር 4-0 ከድንቅ ፐርፎርማንስ ጋር መርታት ችሏል። በዚህ ጨዋታ ላይ እንደነ ማዱኬ፣ ኦዴጋርድ፣ ማርቲኔሊ የመሳሰሉት ተጫዋቾችም አሲስት ማድረግ ችለው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ማንጄ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ልክ አራር አረ ምንድን ነው ያ እንዲደረጋል አይደረግም እንዴ? እንግዲህ ሰዎች ያው አርሰናል ዛሬ ክሶናል። ዛሬ 4-0 ሊድስን አሸንፏል። ያው ውጪ ስላልሆነ ይሄን ቪዲዮ ድምጹ ማሪፍ ያለው ብቻ ዞሮ ደስ ስላለኝ ነው ይሄን ቪዲዮ መሰራላችሁ። እንግዲህ አርሰናል 4-0 ሊድስን ከሜዳ ውጪ ተጉዞ ማሸነፍ ነው። ጎሎቹን ማስቆጠር የቻሉት ዙቢሜንዲ ራሳቸው ላይ አንደኛውን ጎል ከዛ ዮኬሬስ እና ጋብሪኤል ጄሱስ ናቸው። እንግዲህ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ቅድም አሰላለፉን አይቼ አርቴታን ላመሰግን ነው የመጣሁት። ከመቅረት መዘግየት በጣም የተሻለ ነው ብዬ የሰራሁትን ቪዲዮ አያችሁት አይደለ? ለምን ያመሰገንኩት ይመስላችኋል? ትክክለኛው አሰላለፍ ትክክለኛውን ስራ ሰራ። ዛሬ ቡድናችን ይሄንን ሁሉ ጎል አስቆጥሮ ኦፕን ፕሌይ ተጫውቶ 1-2 ጎል ካስቆጠረ በኋላ ሳይከላከል ደጋግሞ ተጋጣሚ ቡድንን አጥቅቶ ድጋሚ ጎል አስቆጥሮ አስጨንቆ በጨዋታ ዶሚኔት አድርጎ በሁሉም የሜዳ ክፍሎች የሚያስፈልገውን ሁሉ ኦፍ ዘ ቦል ኦን ዘ ቦል ቁጥጥር አድርጎ በፍጹም የበላይነት አሸንፏል። ለዛውም በዚህ ዓመት ጠንካራውን ሊድስ ዩናይትድ ለዛውም በሜዳው እኔ የማውቀው የጌም ታክቲክ እኔ የተገለጠልኝ እግር ኳስ ኬሚስትሪ ሳይንስ ፓተርን እንዴት ለሚኬል አርቴታ አይገለጥለትም? የረጅም ጊዜ ጥያቄ ነበረ። ዛሬ ግን ሚኬል አርቴታ ሰማኝ። ሚኬል ብቻ አይደለም የሰማኝ፣ እናንተም ሰምታችሁኛል የኔ ፋሚሊዎች። እስከ ዛሬ ስናገር የነበረው ነገር በሙሉ ጠብ ያለ ነገር የለውም እና የኔን ጭራቁ አጥቂ ደግሞ ታየዋለህ። ለጭራቁ አጥቂ ስል እዚህ ቲክቶክ ላይ የከፈልኩትን ዋጋ
አውቃለሁ ግባለት የኔ አርሰናል ዋንጫውን ያሳካዋል ነው የምነግርህ ያሳካዋል እመነኝ ያን ያቀራራባለሁ አርሰናል በኤላንድ ሮድ የጎል ዝናብ ሲያዘንብ አምሽቷል ሚኬል አርቴታ ለማንቸስተር ዩናይትዱ ጨዋታ ምላሽ ከተጫዋቾቻቸው በአግባቡ አግኝተዋል በ11 ተከታታይ ጨዋታ አንድ ሽንፈት ያስተናገረውና ባለፉት 5 ተከታታይ ጨዋታዎች በሜዳው ያልተሸነፈው ሊድስ ዩናይትድ ጎል ሲዘንብበት አምሽቷል መድፉም ፒኮኳን ሲገነጣጥላት ያመሸበት ጨዋታ ሆኗል በጨዋታው ላይ ቡካዮ ሳካ ከጨዋታው መጀመር በፊት ዋርም አፕ እየሰራ ባለበት ሰዓት ጉዳት አስተናግዶ ከቋሚ 11 የወጣ ሲሆን እሱን የተካው ማዱኬ አስደናቂ ኳስ በማሻገር ዙቢሜንዲ መረብ ላይ በመወዝወዝ አርሰናል መምራት ጀምሯል ዙቢሜንዲ በማንቸስተር ዩናይትድ ጨዋታ ላይ ጥያቄ እንደነበረ ይታወሳል በዚህ ጨዋታ ላይ የሚገባውን መልስ መስጠት የቻለበት ምሽት ሆኗል በሌላኛው እንቅስቃሴ በተመሳሳይ መንገድ ማዱኬ ከማዘመት ያሻገረውን ኳስ ራሳቸው ላይ ዳርሎና ጀሲን አስቆጥረው አርሰናል 2-0 እየመራ ወደ እረፍት የወጣ ሲሆን ከረፍት መልስ ሊድስ ዩናይትዶች ለመነቃቃት ጥረት ቢያደርጉም አርሰናሎች በቪክቶር ዮኬሬሽ ጎል አማካኝነት 3-0 መሩ ተቀይሮ የገባው ጋብሪኤል ጀሱስ ደግሞ ቪክቶር ዮኬሬሽን ተክቶ የገባው ተጫዋች አስደናቂ እንቅስቃሴ አድርጎ ኳስና መረብ በማገናኘት አርሰናል ከኤላንድ ሮድ 4 ጎሎች ንጹህ 3 ነጥብ ንጹህ 4 ጎል ይዞ የተመለሰበት ሆኗል በዚህም መሰረት እንግዲህ ነገ አስቶን ቪላና ሲቲ ተጋጣሚዎቻቸውን ሲገጥሙ ድረስ ሊጉን በ7 ነጥብ ልዩነት መምራት የቻለበትን ሂደት ተመልክተናል ሚኬል አርቴታ ካለፉት ጊዜያቶች ለየት ያጫወት መንገድና ሞር ቀጥተኛውን ያጫወት መንገድ ቶሎ ወደ አጥቂዎች ኳስ የሚደርስበት መንገድ ከአማካኞቻቸውና ከተከላካዮቻቸው ሲያደርጉ ዛሬ ማምሸታቸው ለውጤቱ እንደ ምክንያትነት እየተጠቀሰ ይገኛል እንዴት ነበረ ጨዋታው የአርሰናል ደጋፊዎች እንዴት ተመለከታችሁት የሚኬል አርቴታ እና የተጫዋቾቻቸው አጫወት መንገድን ወደዳችሁት ሀሳብ ስጡበት ካይ ሃቨርዝ በቆየባቸው ደቂቃዎች ያደረገውን እንቅስቃሴስ እንዴት ተመለከታችሁት ሀሳብ ስጡበት የፕላስ ምልክቱን በመጫን ፎሎ ያርጉ ይህ ትርታ ሲቲ ስፖርት ነው መልካም ምሽት ይመቻችሁ ምንድነው ያሳያችሁን ምን አይነት ጉዳጃኢብ የሆነ ፐርፎርማንስ ነው ዛሬ ያሳያችሁን ጽድት ያለ ጨዋታ ማለት ነው ሀቢቢ በቃ ጽድት ያለ 3 ነጥብ ዋው በቃ በጣም ደስ ይላል በቃ ይሄን ነው እኮ ሚኬል አርቴታ አልሰማህንም እንጂ ማለት ነው የኛም ጨንጓራ ከሚቃጠል ማለት በቃ እርምጃ መወሰድ ያለበት ተጫዋች ላይ እርምጃ ተወስዳለህ ሁሉም በት ብሎ ለእንጀራው ጨዋታ ነው ያለው አይዋ ፈርስት ሃፍ የሆነ ጀማዓ ገባ ሰገጠ ምናምን ማለት ነው ከዛ ደግሞ ሰከንድ ሃፍ የሆነው ጀማዓ ሲገባ ደግሞ በቃ እንጀራውን ለማብሰል ሲል ይታገላል ብቻ ባጭሩ ግን ደስ ብሎኛል ዙቢሜንዲ ግብ ማስቆጠሩ ማርቲን ኦዴጋርድ አሲስት በማድረጉ ቪክቶር ዮኬሬሽ ጸዴ ጎል አግብቷል ከዛ በኋላ ጋብሪኤል ጀሱስ የመጀመሪያ ሄዲንጓ ስትወጣበት ደብሮኝ ነበር ያበደ ጎል አስቆጠረ ነው የምልህ ይሄ ያስፈልገን ነበር በቃ ወሳኝ ሰዓት ላይ የተገኘ ድል ነው ይሄ ነው የኔ አርሰናል ብቻ እንኳን ደስ ያላችሁ ወገንታት እስኪ በሌላ ቪዲዮ ከችላሉ